አረ ኒቃቢስት እህቶቻችን የት እየሄዱ ነው? በአላህ ኢና ሊላሂ ወኢና ኢለይሂ እስከዚህ ጥግ ድረስ ላኢላሃ በሙዚቃ መጨፈር ኒቃብ ለብሶ ላኢላሃ ኢለላህ ኢየሱስን ገድለውታል ብለው የሚያስቡ አይሁዶችን ወዶ ኢየሱስ የኛ ነው ብሎ የሚያስቡ ሙስሊሞችን እንደሚጠላ ሰው ያስተሳሰብ ሚዛኑ የተዛባ ሰው አለ ብዬ አላስብም። ወላሂ ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ወንድነት ጠፍቷል ይለናል ወንድማችን እና ይሄንን በኒቃብ ለብሰው የሚጨፍሩ ሴቶችን አይቶ እኮ ነው ወንድነት ጠፍቷል ይለናል ወንድማችን እና እስኪ እሱን አዳምጠን እንመለስ። ቲክቶክ ላይ ከባለቤቶቻችሁ ጋር ቪዲዮ ምናምን የምትሰሩ ወንዶች ከሚስቶቻችሁ ጋር ምናምን ምንድነው እንትናችሁ ግባችሁ? ሬት እንድንሰጥላችሁ ነው? ከ10 ታምራለች ባለቤትህ ምናምን እንድትባል ነው? እስቲ ጊራ ያለበት ረጁሉን እስቲ በአላህ ወንዱን እስቲ ቅናት ያለበት ወንድ ሰለፎች እንዴት ነበሩ? ሰሃቦች በዱር ጊዜ ነበሩት ምናምን እንዴት ነበር ይሄ ጊራቸው በባለቤቶቻቸው ላይ ነበር? ጭራሽ ብለህ ለገበያ አግብታታል ሰትራት እሷ አንደኛው ነው። እሺ ኧረ እስቲ ቢያንስ ወንዱን እስቲ እኔ ጀማ ግን እየጠፋ ነው ወንዱ። በቃ የለም ወንድነት እየጠፋ ነው። ወንዱ አላህ ይሆነን። እኔ ከናንተ ጋር አብሬ ወንድ ስባል ይደብረኛል ነው ማለት እንዳይደብረ ወላሂ እኔ ስለደበረኝ እንዳይደብረ አጂ ይሄ እውነታ ነው። ወላሂ እውነታ ነው። ወደዳችሁም ጠላችሁም ብትቀበሉት የሚገባ ትልቅ እውነታ ነው። አላህ ይህዲኩም ወይስሊህኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወላሂ ወንድነት ጠፍቷል። ኒቃቢስት ለብሰው በሙዚቃ እስከመጨፈር እንግዲህ ኢላሂ ተመልከት ሹፍ ይከባድ ነገር ነውና እንግዲህ ሁላችንም ሪጃል አላህ ያድርገን እና አንድ ግር የሚለኝ ነገር ደግሞ ማለት ነው ስንገድለውታል የሚባሉ አይሁዶች ወዳጅ አርግተው ይዘው ኢየሱስ የኛ ነው የምንለው ሙስሊሞችን ጠላት አርገው ይዛሉና ይሄ አሁን ምን ይባላል እንግዲህ የማሰብ ችሎታ የመዛባት ችግር ነው እንጂ ምን ይባላል? እና እስኪ ኡስታዛችን የሚለን ነገር አለ እሱን አዳምጠን እንመለስ። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ርቀት ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። አለመንቃት፣ አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስለኛል። ለዛ የመካከለኛው ምስራቅ ለሁላችንም ለሙስሊሙ፣ ለክርስቲያኑ፣ ለአይሁዱ ሁሉም እንግዲህ የተስፋይቱ ምድር ናት። ትልቋ መሰረት የተጣለባት የነቢያቶች ምድር ናት። ነቢያቶች ሁሉ ኦልሞስት ኦል በሚባል አብዛኛው የወጡት ከዛች ምድር ከዛ ጂኦግራፊካል ፖዚሽኑ ከዛ ሪሊ መካከለኛው ምስራቅ ነው። አንተ ከሳይቤሪያ የተላከ ነብይ የለም፣ ከላቲን አሜሪካ የመጣ ነብይ የለም፣ ከአፍሪካ የመጣ ነብይ የለም። ነቢያቱ ሁሉ የመጣው ከመካከለኛው ምስራቅ ነው። በእስልምና በክርስትና ሁሉም ባይሁዱ እስቲ እዚህ ቦታ ላይ በል ሶሪያ ነው፣ ኢራቅ ነው፣ ፍልስጤም ምድር፣ ሳኡዲ ነው። ይሄው እርሱ ሄደው ያውቃሉ? አይቻለሁ። ቤተልሔም አልሄድኩም። እኔ ቤተልሔም ነፃ ስትወጣ ብቻ ነው የምሄደው። ተጋብዣለሁ ግን አልሄድም። ያን ጊዜ ነፃ ከወረራ ከቅኝ ግዛት ነፃ ግን አሁን እንዴት ነው የእስራኤል ጉልበት ደግሞ በቃ እንዳይመስልህ ኢራንን ጥሩ እንትን እኔ የኢራን የምናምን ጉዳይ ሳይሆን ተፈጥሯዊ ሚዛን አለ። ሁልጊዜ ግፍ እድሜው አጭር ነው። በደል እድሜው አጭር ነው። ምንም ኃይል ቢኖርህ ምንም አቅም ቢኖርህ አሜሪካን ያለምን ኃይል ይዛ ገብታ ነው አፍጋኒስታን ላይ 20 ዓመት ተሸንፋ ነው የወጣችው። ሩሲያ አፍጋኒስታን ላይ ገብቷል በ1980ዎቹ መጨረሻ ላይ 89 ላይ ሩሲያን የሚያክል ሀገር ለዛውም ዛሬ ባለችው ሩሲያ አይደለም ሶቪየት በነበረበት ዘመን በደል ነውና የሰው ሀገር ወረው ነውና ተሸንፈው ነው 1989 ላይ በሽንፈታቸው አምነው የወጡት። እና አሜሪካ ቪየትናም ላይ ተሸንፈው ነው የወጡት፣ አሸንፈው አይደለም የወጡት። ይሄ የኃይል ሚዛን ጉዳይ አይደለም። ተፈጥሮ ራሱ ይተፋል። በደል ሰዎችን ያዋርዳል። ምንም ኃይል ቢኖርህ ምንም አቅም ቢኖርህ የሄድክበትና የተከልከው መስመር ግፍና በደል እስከሆነ ድረስ ትከፍለዋለህ። እነሱ ግን የእግዚአብሔር ኃይል ከኛ ጋር አለ የሚሉት ያው እንግዲህ እሱ እኮ ነው። አሁን እሱንም የምናይበት እንግዲህ መለያ የሆነ ነገር ይኖረናል። ሁልጊዜ አንድ ነገር ቢያንስ መነሻው እውነት መሆን መቻል አለበት። አንተ ከፖላንድ፣ ከሆላንድ፣ ከአውሮፓ ምድር፣ ከሩሲያ ተሰብስበህ መጥተህ ከኢትዮጵያ ፈላሻ ነኝ ብለህ ኢትዮጵያዊ ሆነህ
ሰው ሀገር ላይ ሄደህ አንተ ባላገሬው ግን የት ነበር እነሱ ሀገራቸው የት ነበር እስራኤል ቆይታሉ እሱ እኮ አሁን እስራኤል ላይ ክርስቲያን የሚባሉት እስራኤሎች ወይም ደግሞ ትክክለኛ ይሁድ ነን የሚሉ ሰዎች እኮ ተቋሚ ናቸው ምድር እንዲኖረን ሀገር እንዲኖረን አልተደረግንም የተረገምን ህዝቦች ነን መሬት የለንም ሀገር የለንም ብለው ከፍልስጤሞች ጋር እኩል ሰልፍ የሚወጡት እነዚህ ጥቁር ኮፊያ የሚያደርጉትና ረጃጅም ጸጉር ያላቸው እነዛ እኮ በጣም ተቋሚ ናቸው ይሄ የጽዮኒዝም አስተሳሰብ እንጂ የአይሁድ እምነት አስተሳሰብ አይደለም እኛ የተረግመና በሰራነው ጥፋት ተሰደናል ምድር የለንም ሀገር የለንም የፍልስጤሞች ምድር ከነዓንዮች የኖሩባት መሬት ናት ትናንትም ዛሬም ታሪኩ ያለ የነሱ ነው ዛሬ ያለችው አገሪቱን ከመሰረቱት እንግዲህ ትልልቅ ከሚባሉት የእስራኤል መሪዎች ውስጥ ታሪካቸውን ስትመለከት እዛች ምድር ላይ ሲገቡ በፍልስጤም ፓስፖርት ነበር የገቡት የፍልስጤም ፓስፖርት ይዘው ገብተው ነው እንግዲህ ኃያሏን እስራኤል ዛሬ ዓለም ላይ የመሰረቱ አሁን ጎልደማየር የምትባለው መሪያቸው ጠቅላይ ሚኒስትራቸው አንዷ የነጻነት ታጋይ ተምሳሌት ከንተለሰነ የፍልስጤም ፓስፖርት ነው ነበር ይሄ በጣም ሩቅ ነው ጥያቄ ግን ምንድነው እነዚህ ሰዎች ከግብጽ የወጡት እስራኤላውያን አይደሉም ነው የሚሉት እርሶ ቁርአን ላይና መጽሐፍ ቅዱስ ላይ ከግብጽ የወጡት እስራኤላውያን መቼ ነው ከግብጽ የወጡት የዮሴፍ ዘመን ማለት ስንት ሺህ ዓመት ነው በጣም ብዙ እንደሰማችሁት ነው እንግዲህ ኢየሱስን ገድለነዋል ይላሉ እነሱ ደግሞ ወዳጅ ግዴታ ትሆኑናላችሁ ይላሉ እኛ ኢየሱስ የኛ ነው እንወደዋለን ውዱ ነብይ ነው እንላለን እስልምናን ያው ጠልነት ስላለበት ከባድ ነው አላህ ያግራል በፍልስጤም ፓስፖርት ሄደው ዛውን ያስቸግራሉ በቃ አላህ ያግራው እስኪ ሰው አትናቅ ወዳጅ ሰው አትናቅ ምክንያቱም የነገውን ሁኔታን አታውቅምና ምንም የነገውን ሁኔታን አታውቅ ሰውን አንናቅ ዛሬ እንዲህ ባለንበት ሁኔታ አይደለም የነገ ሁኔታችን አናውቀውም ማን ነው የሚያውቀው አላህ ነው ሰውን አንናቅ ከመስጊድ የወጣውን ሰው አንናቀው እኛ ዛሬ ሱቢ ጀማ ስለመጣን ሌላውን እታች አድርገን አንመልከት የኛን መጨረሻ አናውቅም የኛን መጨረሻ አላህ ብቻ ነው የሚያውቀው ሰው አትናቅ ወዳጅ ሰው አትናቅ ጫት ቁርአን ላይ حرام አልተባለምና የምን حرام ነው ይሉናል ቁርአን ላይ ግዴታ መኖር አለበት حرام ለመባል ይሉናልና እስኪ ሻሃችን የሚሉት ነገር አለ አዳምጠን እንመለስ ቁርአን እና ሐዲስ የሚናገሩት ጫት حرام ነው የምትሉ ቶይ ተገንታችሁ ነው ሐዲስ ላይ ያለ ቁርአን ላይ ያለ ይናገራሉ ቁርአን እና ሐዲስ የሚናገረው መርሆ ነገር ነው የሚናገረው ያንተ ተናገረ አንተ ራስህ ባደለ እዛው ውስጥ ማስገባት አለበት ጦይብ ብለዋል አይደል የሚጎዳ ነገር حرام ነው ጫት ጦይብ ነው አይደለም የሚለው እናንተ ያንተ ታላ አቅል ነው አንተ ጦይብ ነው እነሱ ለምን ጦይብ ነው ታልክ خمرንም ጦይብናት ይሉናሉ ዚናውም ራሱ በጣም ስለሚያረካለት ጥሩ ነው ይችላል ይሄ ግን መለኪያ ያለው አቅል ጥሩ አቅል ነው መለኪያ ነው እና ይሄ ጫት ተመልክቶ እንግዲህ ሐላል መብላት እንዳለብን የሰይጣን መንገድ መከተል እንደሌለብን ሰይጣን ብዙ ነው የሚለው ሪባውን ፋይዳ ነው ያለው ስም እየቀየሩ እንዲሆን ያደርጋል خمሩን ሌላ ሰው እየሰጠ መሽሩባቱ ነው ጥሩ መሽሩባት ነው ታናቃለች ቸር ታረጋለች ጉልበት ትሰጣለች እያለ ያሳምርለታል ሪባውን ብዙ ፋይዳ ነው ለፋህበት ነው ጉልበት ነው እያለ ያደርጋል እና ጉቦውን ደግሞ አንተ ስለለፋህ የሰራህን ይለዋል እንደዚህ ስለሚል ሸይጣንን አትከተሉ ስለሆነ ያለን ሸይጣን ጠላታችን ነው አባታችን አደም ጋር ተጣላ ጀምሮ ግልጽ የሆነ ጠላት ነው ጠላት ደግሞ ለጠላቱ መጥፎ ነው እንደሚያስበው መልካም ያስበው አይገባውም ጠላቱን ስለዚህ ሸይጣንን አትከተሉ ነው የሚለው እና ይሄንን ይችላል በደም ከስባችንን ሙሉ እንግዲህ አላህ ሐላል ያደርግልን ውድ ቤተሰቦች እንግዲህ ለዛሬ ያው ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር ቪዲዮዎችን እንደወደዳችሁት እና እንደተጠቀማችሁበት ተስፋ አደርጋለሁ እንደዛ ከሆነ ደግሞ ዩቲዩብ ቻናሉን ሰብስክራይብ አድርጉ በጣም ጠቃሚ የሆኑ ቪዲዮዎችን እንለቃለን ማለት ነው እንግዲህ በቀጣይ አላህ በመልካም ያገናኘን ወሰላሙ አለይኩም ወራህመቱላሂ ወበረካቱ